ኢኮኖሚው ዓለም የኢትዮጵያ መንግስት ለ2018 ካዘጋጀው 1.93 ትሪሊዮን ብር በጀት 463 ቢሊዮን ብር ለዕዳ ክፍያ እንዲውል መድቧል። ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ የተደለደለው የገንዘብ መጠን ከአጠቃላይ የ2018 በጀት 24 በመቶ ገደማ፣ ከመንግስት ጠቅላላ የመደበኛ ወጪ 39 በመቶ ድርሻ አለው። ለ2018 የተዘጋጀው በጀት ከተያዘው ዓመት ጋር ሲነጻጸር በ494 ቢሊዮን ብር ጨምሯል። ይህ ከ2017 መደበኛና ተጨማሪ በጀት 34.4 በመቶ እድገት አለው። በ2018 በጀት ለፌዴራል መንግስት መደበኛ ወጪ 1.8 ትሪሊዮን ብር፣ ለካፒታል ወጪ በአንጻሩ 415 ቢሊዮን ብር ገደማ ተመድቧል። ከሚቀጥለው ዓመት በጀት የክልሎች ድጋፍ 315 ቢሊዮን ብር ድርሻ ሲኖረው ለዘላቂ የልማት ግቦች ማስፈጸሚያ 14 ቢሊዮን ብር ተመድቧል። የገንዘብ ሚኒስትሩ አቶ አህመድ ሽዴ የመደበኛ በጀቱን ያሳበጠው ለዕዳ ክፍያ የተመደበው እንደሆነ ለሕዝብ ተወካዮች ምክር ቤት አባላት አስረድተዋል። ከዕዳ ክፍያ ውጭ ያለው መደበኛ በጀት ከካፒታል በጀት ሲነጻጸር እጅግ ጤናማና ለልማት ስራዎች ከፍተኛ ትኩረት የሰጠ እንደሆነ የገንዘብ ሚኒስትሩ አስረድተዋል። በጀቱ በየዓመቱ ከፍተኛ ጭማሪ ነው ያለው። ከፍተኛ ጭማሪ ብቻም ሳይሆን ለልማት ፕሮጀክቶችም የምንመድበው በጀት ከአምናው ማነጻጸር ትችላላችሁ። አሁንም በጣም ከፍተኛ ነው። መደበኛ በጀት በዝቶ አይደለም። እዚህ ላይ በደንብ የተከበረው ምክር ቤት እንዲገነዘብ የምንፈልገው ለዕዳ የምንከፍለው በጀት ከፍተኛ ነው። ዕዳ በመደበኛ ስለሚያዝ ማለት ነው። እየከፈልን ያለነው ዕዳ ደግሞ ባለፉት 15-20 ዓመታት ስንበደራቸው የነበሩ ዕዳዎች ነው። የገንዘብ ሚኒስትሩ አቶ አህመድ ሽዴ ትላንት በሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ መንግስታቸው የውጭ ድልድል ሲያካሂድ ቅድሚያ የሚሰጠው ለዕዳ ክፍያ እንደሆነ ተናግረዋል። የክልሎች በጀት፣ ደሞዝ፣ ስራ ማስኬጃና ካፒታል በጀት እንደ ቅደም ተከተላቸው ትኩረት እንደሚሰጣቸው የገንዘብ ሚኒስትሩ አስረድተዋል። ገንዘብ ሚኒስቴር ለሕዝብ ተወካዮች ምክር ቤት ያቀረበው ሰነድ እንደሚያሳየው በ2017 በጀት ዓመት ለዕዳ ክፍያ የተመደበው 324.3 ቢሊዮን ብር ነው። ለመጠባበቂያ በአንጻሩ 244.4 ቢሊዮን ብር ተመድቦ ነበር። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ለዕዳ ክፍያና ለመጠባበቂያ የተመደበው ገንዘብ ድምር የ2018 በጀት እንዲለጠጥ እንዳደረገው ያስረዳሉ። ለዕዳ መክፈያና ለመጠባበቂያ ተብሎ የተቀመጠው ዘንድሮ 732 ቢሊዮን ብር ነው። መጠባበቂያና ዕዳ ብቻ 1/3 በጀቱን ወስዶታል። ዕዳው 463 ቢሊዮን ነው እና ይሄ በጣም ከፍተኛ ጭማሪ ነው በጀቱን እንዲለጠጥ ያደረገው እና ይሄ በጣም ያሰራል። 1/4 የሀገሪቱ በጀት ለዕዳ መክፈያ ይውላል ማለት ነው። የገንዘብ ሚኒስትሩ አቶ አህመድ ሽዴ የመንግስታቸው በጀት በአጭርና በመካከለኛ ጊዜ እየጨመረ መጥቷል ላሉት የዕዳ ክፍያ እየዋለ እንደሚገኝ ለሕዝብ ተወካዮች ምክር ቤት አባላት አስገንዝበዋል። በትሬዠሪ ቢል የተወሰዱና አዲስ የሚወሰዱ ብድሮች ክፍያ የወለድ ምጣኔ በአንጻራዊነት ካለፉት ዓመታት አንጻር ከፍ ያሉ በመሆናቸው የብድር ክፍያ ወጪው ከፍ እንዲል ማድረጉን የገንዘብ ሚኒስትሩ የበጀት ማብራሪያ ይጠቁማል። መንግስታቸው ከአበዳሪዎች ጋር ያደረጋቸው የዕዳ ሽግሽግ ድርድሮች ውጤታማ በመሆናቸው ጫናው የቀነሰ መሆኑን የጠቀሱት አቶ አህመድ ይህ ባይሆን ኖሮ የዕዳ ክፍያ ጫናው ከዚህ በላይ ከፍ ይል እንደነበር ተናግረዋል። የኢትዮጵያ መንግስት በ2017 የበጀት ጉድለት ለመሙላት ምንም አይነት የቀጥታ ብድር ከብሔራዊ ባንክ እንደማይወስድ አስታውቋል። በምትኩ የግምዣ ቤት ሰነድ በመሸጥ በሀገር ውስጥ ብድር የሚገጥመውን የበጀት ጉድለት የመሙላት አካሄድ እየተከተለ ነው። ዶክተር አብዱል መናን የሀገር ውስጥ ዕዳ ለምሳሌ ከትሬዠሪ ቢል ወይም የግምጃ ቤት ሰነድ ጋር በአጭር ጊዜ መከፈል ያለበት ለረጅም ጊዜ ዕዳ አይደለም እና አንድ እሱ አለ። ወለዱም ቀላል እንዳይመስል አሁን እኮ 16% በላይ ነው በግምጃ ቤት ሰነድ ላይ የሚከፈለው ወለድ። 100 ቢሊዮን ዕዳ ካለበት እኮ በአመት 16 ቢሊዮን እኮ ወለድ አለበት። በመቶች ቢሊዮን ነው ደግሞ ራሱ የትሬዠሪ ቢል ዕዳ። የውጭ ምንዛሪ ዕዳ የተወሰነ እንኳን በሽግሽግ ቢኖረው ያስከተለብን ነገር የውጭ ምንዛሪ ስርዓት መለወጡ ዕዳችንን ከእጥፍ በላይ አድርጎታል። 1 ቢሊዮን ዶላር የምትከፍል ከሆነ አምና 7 ቢሊዮን ወይ 8 ቢሊዮን ነው የምትከፍለው። ዘንድሮ ደግሞ 30 ቢሊዮን ነው። ባልተሸጋሸገው ዕዳ ላይ የምንከፍለው በጣም በከፍተኛ ሁኔታ እንዲጨምር አድርጎብናል የውጭ ምንዛሪ ስርዓቱ እና የዛም ኢፌክት አለው ማለት ነው። ከዕዳ ክፍያ ቀጥሎ የነዳጅና የማዳበሪያ ድጎማን ጨምሮ ለበጀት ድጋፍ የተደለደለው የሚቀጥለው ዓመት በጀት ውስጥ ከፍተኛ ድርሻ ይዟል። በዚህም መሰረት የነዳጅና የማዳበሪያ ድጎማን ጨምሮ ለበጀት ድጋፍ 186 ቢሊዮን ብር ተመድቧል። የ2018 በጀት የኢትዮጵያ ባለስልጣናት የተሟላ የሚሉት የኢኮኖሚ ማሻሻያ መርሃ ግብር ላይ ትኩረት ያደረገ ነው። አቶ አህመድ ለሕዝብ ተወካዮች ምክር ቤት አባላት ለ2018 በተዘጋጀው በጀት ትኩረት የተሰጣቸውን ዘርፎች ዘርዘር አድርገው አስረድተዋል። ለዋናና ለአገናኝ መንገዶች ግንባታና ነባሮቹን ለማጠናከርና ለማሻሻል ለተጀመሩ ፕሮጀክቶች ማስፈጸሚያ በጠቅላላ ብር 93.6 ቢሊዮን በጀት ተደግፎ የቀረበ ነው። ለመንገዶች፣ ለከፍተኛ ትምህርት ነባር ፕሮጀክቶች ማስፈጸሚያ ለቴክኒክና ሙያ ስልጠና ኢንስቲትዩት እና ለአጠቃላይ ትምህርት ጥራት ማሻሻያ ፓኬጅ በጠቅላላው ብር
44.5 ቢሊዮን ተደግፎ ቀርቧል። የመስኖ ልማትን ለማስፋፋት ለነባርና ለትላልቅ መስኖች ግንባታ እንዲሁም በቆላማ አካባቢዎች ምርምርና የቴክኖሎጂ ስርጭት በማድረግ የአካባቢውን ህብረተሰብ ኑሮ ለማሻሻል የውጭ ፋይናንስን ጨምሮ ብር 18.3 ቢሊዮን ተደግፎ ቀርቧል። ለመጠጥ ውሃና ሳኒቴሽን ብር 15.3 ቢሊዮን ተደግፎ የቀረበ ሲሆን ከዚህ ውስጥ ብር 3.4 ቢሊዮን ከመንግስት ግምጃ ቤት በድርቅ የሚጠቁ አካባቢዎችን የመጠጥ ውሃ አቅርቦት ለማሟላት የተደገፈ ነው። በግብርናው ዘርፍ ለተፈጥሮ ሀብት ልማትና ጥበቃ ብር 2.6 ቢሊዮን ተደግፎ ቀርቧል። በገጠር የስራ ዕድልና የምግብ ዋስትናን ለማረጋገጥ ለልማታዊ ሴፍቲኔት ፕሮግራም ብር 48.7 ቢሊዮን የተመደበ ሲሆን ከዚህ ውስጥ ብር 45 ቢሊዮን ከመንግስት ግምጃ ቤት ተደግፎ የቀረበ ነው። በተመሳሳይ ለከተማ ምግብ ዋስትናና ልማታዊ ሴፍቲኔት ብር 24.1 ቢሊዮን የተመደበ ሲሆን ከዚህ ውስጥ ብር 15 ቢሊዮን ከመንግስት ግምጃ ቤት ተደግፎ የቀረበ ነው። በአጠቃላይ በአንድ ላይ ለከተማና ለገጠር ልማታዊ ሴፍቲኔት የልማት አጋሮችን ሳይጨምር ከመንግስት ግምጃ ቤት ብቻ ብር 60 ቢሊዮን ተደግፎ ቀርቧል። ለጤና ዘርፍ ጠቅላላ ብር 48 ቢሊዮን የተደገፈ ሲሆን ከዚህ ውስጥ ብር 31.7 ቢሊዮን ከመንግስት ግምጃ ቤት የተመደበ ነው። በጦርነቱ ምክንያት የወደሙ ንብረቶችና አገልግሎት መስጫ ተቋማት ወደ ነበሩበት እንዲመለሱ ለማድረግ ለመልሶ ማቋቋም ፕሮጀክት ከመንግስት ግምጃ ቤት ብር 10 ቢሊዮን ተደግፎ ቀርቧል። እንዲሁም የመንግስት አገልግሎቶችን በተመቻቸ ቦታ ለመስጠትና የቢሮ ክራይ ለመቀነስ እንዲቻል ለመንግስት ቢሮዎች ግንባታ ፕሮጀክት ብር 4 ቢሊዮን ከመንግስት ግምጃ ቤት ተደግፎ ቀርቧል። ከዕዳ ክፍያ የመጠባበቂያና የበጀት ድጋፍ በመለጠቅ በ2018 በጀት ለትምህርት የተመደበው 115.5 ቢሊዮን ብር ሲሆን ከመደበኛውና ከካፒታል ወጪ ውስጥ 7.2 በመቶ ድርሻ አለው። ለመንገድ የተመደበው 95 ቢሊዮን ብር ድርሻ 5.9 በመቶ ሆኗል። ለመከላከያ 81 ቢሊዮን ብር እንደዚሁም ለግብርና 64.5 ቢሊዮን ብር ተመድቧል። ለጤናው ዘርፍ የተመደበው 60.9 ቢሊዮን ብር የያዘው ድርሻ 3.8 በመቶ ብቻ ነው። እንዲያም ሆኖ የኢትዮጵያ መንግስት ከለጋሾች የሚያገኘው ድጋፍ በመቀነሱ ምክንያት ለጤናው ዘርፍ በተለይም ለመድኃኒት ግዢ በጀት መመደብ እንዳስፈለገው አቶ አህመድ አብራርተዋል። በተጨማሪም በአሁኑ ጊዜ በአንዳንድ ሀገራት የታየ ያለው የልማት ትብብር መቀዛቀዝ አዝማሚያ በሀገራችን ላይ እያሳደረ ያለው ተጽዕኖ በአንዳንድ የመንግስት አገልግሎቶች ላይ ጫና እንዲፈጠር በማድረጉ ጫና ወደ መንግስት በጀት እየመጣ ይገኛል። ለአብነትም ከያዝነው በጀት ዓመት ጀምሮ በጤናው ዘርፍ የልማት አጋሮች ድጋፍ በመቀነሱ በጤና አገልግሎት ላይ ከፍተኛ ክፍተት እንዲፈጠር በማድረጉ በተለይ የነፍስ አድን የጤና ቁሳቁሶች መድኃኒትን ጨምሮ የግዢ ወጪ በተወሰነ ደረጃ በመንግስት በጀት ተካቶ እንዲያዝ ተደርገዋል። በሌላ በኩል እነዚህ የግዴታ ወጪዎች ለአጭር ጊዜ መበራከት በቀጣዩ 2018 በጀት ዓመት ለካፒታል ፕሮጀክቶች ማስፈጸሚያ በሚመደበው በጀት ላይ ጫና በማሳደራቸው ለካፒታል የሚመደበው በጀት በዋነኛነት የተጀመሩ ፕሮጀክቶችን ለማስፈጸም ብቻ እንደሚሆን ግምት ውስጥ ገብቷል። በ2018 የኢትዮጵያ መንግስት 1.5 ትሪሊዮን ብር ገቢ የመሰብሰብ እቅድ አለው። ከዚህ ውስጥ 1.2 ትሪሊዮን ብር ከሀገር ውስጥ ገቢ፣ 235.5 ቢሊዮን ብር ከቀጥታ የበጀት ድጋፍ እርዳታ እንደዚሁም 46.9 ቢሊዮን ብር ከፕሮጀክቶች እርዳታ ሊሰበሰብ የታቀደ ነው። ለሚቀጥለው ዓመት የታቀደው የገቢ መጠን ከ2017 ጋር ሲነጻጸር በ62 በመቶ ላቅ ያለ ነው። ብር 1.1 ትሪሊዮን ወይም 73 በመቶ ከታክስ ገቢ፣ ብር 129 ቢሊዮን ታክስ ካልሆኑ ገቢዎች፣ ብር 236 ቢሊዮን ከልማት አጋሮች በጀት ድጋፍ እንዲሁም ብር 47 ቢሊዮን ከፕሮጀክቶች እርዳታ እንደሚሰበሰብ የተገመተ ነው። በአጠቃላይ በ2018 በጀት ዓመት ከአገር ውስጥ ምንጮች ማለትም ከታክስና ታክስ ካልሆኑ ገቢዎች እንደሚሰበሰብ የታቀደው ገቢ ብር 1.23 ትሪሊዮን ሲሆን ይህም የአጠቃላይ የአገር ውስጥና የውጭ እርዳታ ገቢውን 81 በመቶ ይሸፍናል። ቀሪው 19 በመቶ ደግሞ ከውጭ እርዳታ እንደሚገኝ የታቀደ ነው። የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ድርጅትና ከዓለም ባንክ በወሰዳቸው ዳጎስ ያሉ ብድሮች ተግባራዊ እያደረገ ከሚገኘው የማክሮ ኢኮኖሚ ማሻሻያ ጋር የተናበበ በጀት በስራ ላይ ማዋል እንደሚያስፈልግ የገንዘብ ሚኒስትሩ ተናግረዋል። በዚህም ምክንያት አቶ አህመድ የተገደበ የበጀት ጉድለት እንዲኖረው ተደርጎ የተዘጋጀ መሆኑን አስረድተዋል። የቀጣዩ 2018 በጀት ዓመት የፌዴራል መንግስት ያልተጣራ የበጀት ጉድለት ብር 417 ቢሊዮን ሲሆን ይህንንም የበጀት ጉድለት ብር 139 ቢሊዮን ከውጭ እና ብር 278 ቢሊዮን በሀገር ውስጥ ያልተጣራ ብድር በመውሰድ እንዲሸፈን የታቀደ ነው። ያልተጣራ የበጀት ጉድለት መጠኑ ከአጠቃላይ ሀገር ውስጥ ምርት ያለው ድርሻ 2.2 በመቶ ሲሆን የተጣራ የበጀት ጉድለቱ ድርሻ ደግሞ
1 በመቶ ብቻ ነው። መንግስት ከዓለም አቀፍ አበዳሪዎቹ ገቢውን ለማሳደግ በተስማማው መሰረት በ2018 አዳዲስ የታክስ ፖሊሲዎች በስራ ላይ እንደሚያውል አስታውቋል። የመንግስትን ገቢ ለማሳደግ በስራ ላይ ያዋላቸውን የታክስ ፖሊሲዎች በተጠናከረ ሁኔታ ተግባራዊ እንደሚያደርግም አቶ አህመድ አስረድተዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።